አክሊል ብዙ ነገር ባይምረው ስላለ አክሊል አንዳንድ ነገሮችን ቢለን ጥሩ ነው። እኔ አሁን በአባትነት ለቡራኬ ነው። እኔ እንዲያውም እሱ እንዲያስተምር እኔ ደግሞ በቃለ ምዕዳን እንትን ለማለት ለመጨረስ ነበር ሀሳቤ እና የተሰጠህን መንፈስ ቅዱስ በል ያልህን ትንሽ አካፍላቸው ለወገኖች። ቡራኪው ትድረሰኝ አባታችንን ሰላም ብያለው። እንግዲህ አርፍጄ ስለመጣሁኝ በጣም ይቅርታ ይደረግልኝ። አረ ብዙ አባታችን ያው እርሱ በተቀመጡበት ቦታማ እኛ ምን እንላለን? የእርሱኑ ሰምተን ለመውጣት ነው የመጣ ነው ጌታ በሚያውቀው። እንትኖች ጥያቄዎች እንዳሉ ወይም ደግሞ በሌላ ጊዜ እናርጋቸው በቀጣይ ጊዜ ለማለት ነው እንጂ ስጋው ደሙን አስመልክቶ ጥያቄዎች አሉ። በእውነቱ የምንጠቀምበት ነገር ስለሆነ ክፉ መንፈስ ደግሞ ውጊያው ከባድ ነው እና ልክ እንደው ተራ መጠጥ ምግብ እያስመሰለ መታሰቢያ ብቻ እንዲሆን እያሳሰበ እያስመሰለ ብዙዎች እንደሚሞኙ ይታወቃልና ከቀደም ከአባቶቻችን ጀምሮ አሁንም እንዲያው የሚሞኙ ሰዎች የምንሞኝ ሰዎች እንዲያው እንዳንሞኝ የሚያደርጉ ነገሮች እንዳሉ አውቃለሁ በእናንተ እና ይሄ ታላቅ ምስጢር ስለሆነ እንዲሁ ዝም ብለን ባናልፈው ጠበቅ አድርገን አሁን ለምሳሌ በአንተ ውስጥ ያለውን አሁን እኔ ልለው አልችልም። አሁን እኮ የስጋው ደግሞ ምስጢር በእኔ ወይም በአንተ ወይም በገሌ በሱ ተነግሮ ያልቃል ማለት አይደለም። ታላቅ ምስጢር ነው። ስለዚህ እያንዳንዳችን ያለንን ስናወጣው ጥሩ ይሆናል፣ እንታነጽበታለን ብዬ ነው እና እኔማ እንዲያውም እኔ አስቤ ነበር ብዙ እናንተም ደህና ስለሄዳችሁበት እናንተ እዚያው ወጣቱ ጋር ነዋ። ከዚያው ትከራከራላችሁ፣ ትነጋገራላችሁ። እኛ እንደምታውቁ ያን እድል አናገኝም እና በዚያ ምክንያት በአይምሯችሁ ያካበተው የሰበሰበው ብዙ ነገር ስላለ የግድ ልታካፍለን ይገባል እና እነው ዛሬ አንተ እንድታሰብር ነበረ። አሁን ነገርከን። አሁን በሰዓት አለመግባባት ምክንያት እንደሆነ እና የሆነ ሆኖ ጥሩ ነው። እኛም እንግዲህ አሁን ነገ በጠዋቱ ስለሆነ የምንነሳው ሙሉ ቀን ነው። በእኛ ስቅለቱ ነገ ነው እና አሁንም ለነገሩ በእኛም እየመሸ ነው። ቀኑም የድካም ቀን ነው የነበረው። ግን እንዳው ዝም ብለን የምናልፈው ነገር እንዳልሆነ አስብበት ለማለት ነው። እሺ አባታችን እውነት ነው። እንግዲህ የቅዱስ ሚስጥር ነገርማ እጅግ አሳሳቢ ነገር ነው። አሁን ቅድም እርሶም ሲሉ ነበር በሀገራችን በኢትዮጵያ እንደ አጠቃላይ ሕይወታችን ላይ ማዕከል ስለሆነ የጌታችን በእኛ የመኖር እና እኛም በክርስቶስ የምንኖርበት ታላቅ ምስጢር ስለሆነ እውነት ብለዋል አባታችን። እንደውም አንድ አሁን ምሳሌ እኮ አንስተው ሲናገሩ እየሰማሁ በጣም እየገረመኝ ነበር። በዛ በአሜሪካን ሀገር እንዲሁም በካናዳ ያሉ ሰዎች ከቅዱስ ሚስጥር ካልተካፈላችሁ ወደ ሀገራችሁ ዲፖርት ትደረጋላችሁ፣ ትመለሳላችሁ በ48 ሰዓት ውስጥ ተብሎ ቢነገር ሰው ሁሉ ወደ ቅዱስ ቁርባን መሮጡ አይቀርም ነበር። በሰልፍ ነበረ ሰውም ንስሐ የሚገባውም ከቅዱስ ሚስጥርም የሚካፈለውም እያሉ ነበረ። ይሄ በጣም ነው የሚያስገርመው። ጌታ በሚያውቀው ሰው ከምድራዊቷ ከዛች ከአሜሪካ እና ከካናዳ ላለመውጣት ሲል የምርም ደግሞ ያደርጓል፣ በእውነትም ማለት ነው። እና ይህ ነገር ደግሞ የሚመጣው ምንድን ነው? እንደው ያው ግንዛቤው አለመኖር፣ ይሄ አለመማሩ እሱ ነው እና እሱ ላይ በደንብ እንደው ትኩረት አድርጉ ቢሰጥ እንደው ይቀረፋል ብዬ አስባለሁ። በጣም አሚን። ያው እንግዲህ የትምህርት ምናምን አይደለም ነው እንዳልኩት፣ እኔ ትምህርት አልሰጥም ብዬ ነው የማስበው።
አይደለም እዚህ ቤትና ሌላ ራሳችን ጋር ስገባ እንደው ከወንድም ከእህቶች ጋር ትንሽ ነገር እንነጋገር በሚለው ነው እና በተለይ አሁን እቺ የዛሬዋ ቀን ደግሞ እቺ የሐሙስ ጌታችን በፋሲካ ቀን ነው ይህንን ታላቅ ምስጢር የመሰረተው እና እጅግ ታላቅ ቀን ነው። የፋሲካ ቀን ላይ ነው የቅዱስ ቁርባን የተመሰረተው። በነገራችን ላይ የአይሁድ ፋሲካ በነበረበት ቀን ላይ እንደው ጌታው የፋሲካን ቤት ታደርጋለህ ተብሎ ተጠይቆ ከገሌ ቤት ተብሎ በዛ ተሰባስበው ፋሲካን በአንተ አደርግ ዘንድ ወዳለሁ በሉት ካለ በኋላ ጌታችን ኢየሱስ በዛ ፋሲካን ያደርጋሉ እና ፋሲካን ሲያደርጉ ጌታችን ኢየሱስ ህብስትን አንስቶ ባርኮ ቆርሶ ይህ ሥጋዬ ነው ብሎ ይሰጣቸዋል። ጽዋን የሚያነሳና ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው ከእርሱ ጠጡ ብሎ ይሰጣቸዋል እና ይህ ዝም ብሎ የሆነ እንደ ግጥምጥሞሽ አይደለም፣ እንደ ኮንሲደንት አይደለም። ማለት የፋሲካ ቀን ሆኖ ደግሞ መልሶ ሥጋዬን ብሉ ደግሞ ብሎ ይሰጣቸዋል እና በፋሲካ ቀን አይሁዳውያን የሚያደርጉት አንድ ነገር አለ። በዘጸአት ምዕራፍ 12 ላይ እንደታዘዙት አንድ ነውር የሌለበትን በግ ያርዱና መስዋዕት አድርገው የእሱን ሥጋውን ነበር የሚበሉት። እንደሚታወቀው በፋሲካ ቀን የሚበላ ሥጋ ካለ የሚበላው የፋሲካው በግ ሥጋ ነው እና በሐዲስ ኪዳን ደግሞ ያ የፋሲካው በግ ጉዳይ ምሳሌነቱ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ስለሆነ ጳውሎስም እንደተናገረው በመጀመሪያ ቆሮንቶስ መልእክቱ ፋሲካችን ክርስቶስ ታርዷልና ብሏል እና ክርስቶስ ፋሲካችን ሆኖ በሐዲስ ኪዳን ስለታረደ አሁን በሐዲስ ኪዳን እኛ የምናደርገው ፋሲካ ክርስቲያኖች የምናደርገው ፋሲካ እንደው አንድ የሆነ ጤንነቱ የተጠበቀለት ነውር የሌለበት በግን ጠብቀን አርደን የእሱን ሥጋ በመብላት ሳይሆን እውነተኛውን የሕያው እግዚአብሔር በግ የሆኑን የክርስቶስን ሥጋ በመብላት ነው እውነተኛ ፋሲካ ነው የምናደርገው። ቅዱስ አትናቴዎስም እንደዛ ነው የሚለው። አሁን ከእርሱ ሥጋን ስንበላ ከጌታችን ማለት ነው ሥጋን ስንበላ ይህን ቅዱስ ቁርባን ስንቀበል በእውነትም ፋሲካን እናደርጋለን ይላል። በእውነትም ፋሲካ እናደርጋለን እና ጌታችን ይህንን ትልቅ ምስጢር የፈጸመው በዚህ በፋሲካ ቀን መሆኑ በቃ በሐዲስ ኪዳን የሚቀጥለው ይህ የፋሲካ ጉዳይ የክርስቶስን ሥጋ በመብላት የሚቀጥል እንደሆነ አስገንዝቦን አልፏል እና አሁን አባታችንም እንደውም ሲሉ ነበር አንዳንድ ጊዜ በልባችን ውስጥ ሰይጣን የተለያዩ የጥርጣሬ መንፈሶችን ሊዘራብን ይችላል። አይ እንደው ቅዱስ ቁርባንማ መታሰቢያ ብቻ ነው እንጂ አንዳች የሆነ ሌላ ጥቅም የለውም፣ የእግዚአብሔርን ጸጋ የምንካፈልበት አይደለም፣ አማናዊ የሆነ እውነተኛ የሆነ የራሱ የጌታ ሥጋና ደም አይደለም የሚል ነገርን ውስጣችን ላይ ሊፈጥርብን ይችላል እና ለዚህ ዋናው እንደው መፍትሄ ብዬ የማስበው ክርስቶስን በመጀመሪያ ደረጃ እናምነዋለን። እሱን አንድ ጊዜ ካመንን ይሄ ጥርጣሬ ሁሉ ይወገዳል ብዬ አስባለሁ። ክርስቶስን የሚያምነው ሰው ከዚህ ጥርጣሬ ይነጻል። ምን እያልኩኝ ነው? ጌታችን ለምሳሌ ሞቼ እነሳለሁ ብሎ ተናግሮ ነበር። ሞታለሁ ብሎ ተናግሯል፣ ደግሞ እነሳለሁ ብሎ ተናግሯል። ቃሉን ጠብቋል። ሞቶ ተነሳ። አሁን ይህ ክርስቶስን በጣም እንድናምኑ ያደርገናል። ማለት ከዚህ በፊትም በተደጋጋሚ እንደተነጋገር ነው ብዙ ሰዎች ባለሀብት እንሆናለን ብሎ ተነስተው ባለሀብት ሆኖ አሳይተውናል እና ጥሩ ነው። በተለያየ ዘርፍ ላይ ለምሳሌ ዶክተር ሆናሉ ብሎ ተነስተው ዶክተር ይሆናሉ፣ ፓይለት ሆናሉ ብሎ ተነስተው ፓይለት ይሆናሉ እና ጥረታቸውን እናደንቃለን። ግን ይህ የግላቸው ብቻ አይደለም፣ በጣም በርካታ ሰዎች ያደርጉታል። ሞቼ እነሳለሁ ብሎ ግን ሞቶ የሚነሳ አካል ግን አንድም የለም ዓለማችን ላይ። ሞቼ እነሳለሁ ብሎ እስቲ ይሞክረው፣ ሞቶ ይቀራል እንጂ ሞቼ እነሳለሁ ብሎ ሞትን ድል አድርጎ መነሳት የሚችል ግን የኔና የናንተ ጌታ ኢየሱስ ክርስቶስ ብቻ ነው እና ጌታችን ኢየሱስ ቃሉን እንዳወጣ እንደተናገረውም ሞተ፣ ከዛም ደግሞ ተነስቶ አሳየን። ስለዚህ አሁን በጌታችን በጣም እርግጠኞች ነን። ማለት ምንም ክርስቶስን እንዳንጠራጠረው ነው ያደረገን። ክርስትናን በጣም ጠንካራ የሚያደርገው አንዱ ነገር ይሄ ነው። ሞቼ እነሳለሁ ብሎ ሞቶ በተነሳ ጌታ ላይ የተመሰረተ እምነት ነው። ማለት ሞቶ በቀረ ሰው ላይ የተመሰረተ እምነት ላይ አይደለም ያለ ነው እና ይህ ክርስትናችን ላይ በጣም እንድንጠነክር ያደርገናል። የሆነ በዓለት ላይ እንድንመሰረት የሚያደርገን ይሄ ነው፣ የክርስቶስ ትንሣኤ። ለዛ ነው ጳውሎስ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 15 ላይ ቁጥር 14 አካባቢ እንዴ ክርስቶስ ካልተነሳማ ስብከታችን ሁሉ ከንቱ ነው፣ የእናንተም እምነታችሁ ደግሞ ከንቱ ናታ ይላል። ክርስቶስ ካልተነሳ ስለዚህ የክርስቶስ ትንሣኤው ማዕከላችን ነው። አሁን ተመልከቱ፣ ጌታ ሞቼ ይነሳለሁ ብሎ መነሳቱ በጣም እንደ ትልቅ ነገር የሚታይ ከሆነ የምርም የሚታይ ነው። ሌላ ነገርም ሲናገር እንድናምን ያደርገናል። ተመልከቱ፣ ሞቼ ይነሳለሁ ብሎ ቃሉን ጠብቆ ያንን ነገር ከፈጸመ ምንም ነገር ቢናገር አንጠራጠሩም። ለምሳሌ ሞታችሁ ትነሳላችሁ ማለት ሞታችሁ አትቀሩም ትነሳላችሁ ብሎናል። ስለዚህ እኔ አሁን ሙቼ እንደማልቀር 101% እርግጠኛ ነኝ። ክርስቲያኖች ሁላችንም ሞተን እንደማንቀር በጣም እርግጠኞች ነን። ምክንያቱም ጌታን ይነገረን
ጌታ የትንሣኤያችን በኩር ሆኖ እኔ እነሳለሁ ብሎ ተናግሮ ቃሉን ፈጽሞ ካደረገው እናንተም ደግሞ ትነሳላችሁ ካለን፣ እመጣለሁ ካለን፣ እወስዳችኋለሁ፣ እሰበስባችኋለሁ፣ ከኔ ጋር ደግሞ ትኖራላችሁ ካለን በቃ እርግጠኞች ነን። ጌታችን ኢየሱስ ላይ እርግጠኞች ነን። የማያሳፍር ተስፋን እንደሚሰጠን ስለ ቃሉ እናምነዋለን። በቃ እርግጠኛ የምንሆንበት ነገር ስላስቀመጠለን። አሁን ይህንን ትይዙና ቅዱስ ቁርባን ላይ ስጋዬ ደሜ ሕይወትን ይሰጣል ብሎ ከተናገረ ጌታ በቃ አልጠራጠሩም። ስጋ ሕይወትን ይሰጣል፣ ደምን እውነተኛ ሕይወትን ይሰጣል ጌታ። አሜን። ክርስቶስን ስናምነው ጥርጣሬ ከኛ ይጠፋል። እምነት ጥርጣሬን ያስወግዳል። እምነት በጣም ፓወርፉል ነው፣ ኃያል ነው። ይህንን ግን የሚያደርገው ዝም ብሎ እኛ በራሳችን ተነስተን ብቻ እያመንን የምንሄደው ነገር ሳይሆን መንፈስ ቅዱስ ነው በልባችን ውስጥ እምነትን እያሳደገ የሚሄደው እና እንደዛ እንዲሆን የመጀመሪያው ነገር ንስሐ ገብቶ አሁንም ወደ ቅዱስ ሚስጥር መቅረብ ትልቁ መፍትሄ ነው። በመጽሐፍ ቅዱሳችን ላይ ግን ምን የሚል ቃል ተቀምጧል? ጌታችን ይህንን ታላቅ የሆነ ስርዓት ከመስራቱ በፊት በቃል አስተምሮ ነበር። ቀጥታ ወደ ስርዓቱ አይደለም የሚገባው ጌታ። ወደ ስርዓቱ ወደ ቅዱስ ቁርባን ስርዓት ከመግባቱ በፊት እንደምታውቁት በቃል አስተምሮ ነበር። ለምሳሌ ዮሐንስ ወንጌል ምዕራፍ 6 ላይ ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 27 ጀምራችሁ ስትመለከቱ ለሚጠፋ መብል አትስሩ ይላል ጌታችን ኢየሱስ። ለሚጠፋ መብል አትስሩ፣ የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር መብል ይልቁንም ስሩ ይላል። ለዘላለም ሕይወት ለሚኖር እርሱም የሰው ልጅ ለሚሰጣችሁ ለዛ መብል ስሩ። ለሚጠፋ መብል አትስሩ ያለው ታሪኩን ታውቁታላችሁ። ዮሐንስ ወንጌል ምዕራፍ 6 ላይ ከላይ ከፍ ብላችሁ ስትመለከቱ ጌታችን ምግብን አብልቷቸው ስለነበር ያንን አይተው ሲከተሉት ነበር። እሱማ አሁን ትበላላችሁ፣ ትጠግባላችሁ፣ ግን አፍተሩ ያው መቼስ ትሞታላችሁ። ያ በራሱ የበረከተው ምግብ ሕይወትን የሚያድል አይደለም። እዚህ የበረከተው በተአምር እዚሁ ጌታችን አበረክቶ አብልቷቸዋል። ቀደም ሲል ግን ለአባቶቻችንም እግዚአብሔር ከሰማይ መናን አውርዶ ሲያበላቸው ነበረ እና ከሰማይ መናን አውርዶ ስለነበረ እንደዚህ አይነት ነገር ማየት ይፈልጋሉ። ስቲል አሁንም ሆዳቸውን የሚሞላላቸው አይነት ለቁመተ ስጋ የሚሆን አይነት ምግብን ነበር የሚመኙት። እዛ ጋር የሚያዩት አይሁዳውያን እንደዛ ነው። እና ጌታችን ነገራቸው፣ አዎ አባቶቻችሁ በዛ በምድረ በዳ መና በሉ ሞቱም፣ ሰው ግን አሁን ከእርሱ በልቶ ሕይወት እንዲሆነው ከሰማይ የወረደ እንጀራ ይህ ነው ብሎ ጌታችን ኢየሱስ ራሱን ይሰጣል ማለት ነው። ስለዛ ጌታ ምን አለ? ለሚጠፋ መብል አትስሩ። ለሚጠፋ መብል ነው፣ ይልቁንም የዘላለም ሕይወት ለሚኖር የሰው ልጅ ለሚሰጣችሁ መብል ስሩ አለ። እዚህ ጋር በጣም ልናስተውል የሚገባው ነገር አንደኛ የሰው ልጅ ለሚሰጣችሁ ነው የሚለው። ለዘላለም ሕይወት የሚኖር መብል ነው። አዎ ያንን መብል የሚሰጠው ደግሞ የሰው ልጅ ነው። ለእሱ ደግሞ ስሩም ደግሞ ተብሏል። እንዴ ደግሞ ምንድን ነው የምንሰራው? አሁን ተመልከቱ። ከዚህ ታላቅ የሆነ ለዘላለም ሕይወትን ለሚኖረው ለዚህ መብል የሰው ልጅ ለሚሰጠው መብል ስሩ ተብለናል። ምንድን ነው ስራው? ይህንን መብል ለማግኘት ምን ልንሰራ ነው? በምን ስራስ ይገኛል? እዛው ጋር ጌታችን ኢየሱስ መልሶታል። ምን አይነት መልስን ያስቀመጠው? ወዲያውኑ ጠየቁት። ስለዛ ይህንን የእግዚአብሔርን ስራ እንድናደርግ ምን እንስራ አሉት አይሁዳውያን። እዛው ጋር ጌታችንን ጠየቁት። ምን እንስራ? ምን እናድርግ? ከዛን ጌታችን መለስ አደረገና ይህ የእግዚአብሔር ስራ አለ እርሱ በላከው በልጁ እንድታምኑ ነው። በስመ አብ። ከቅዱስ ሚስጥር ለመሳተፍ የጌታን ስጋና ደም ለመቀበል የሰው ልጅ የሚሰጠውን ለዘላለም ሕይወት የሚኖረውን መብል ለማግኘት ስሩ ተብሏል። ያ ስራ ግን በቃ አምነን ማመን ነው። አለቀ። አምነን መቀበል ነው። አምነን በእምነት ወደዛች ቅድስት ጠረጴዛ መቅረብ ነው። ወይም በእምነት ወደዛ ታላቅ የሆነ ወደ ቅዱስ ሚስጥር መጠጋት ነው። ስለዛ ጌታችን ከኛ የሚፈልገው እምነት ነው። አምነን ምንድነው ቅዱስ ጳውሎስም ደግሞ እንደተናገረው በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 11 ላይ በቃ ኃጢአት ብናደርግ ተናዘን መቅረብ ብቻ ነው እንጂ የሆነ ለፍተን ጥረን ግረን ምናምን የምናገኘው አይደለም ቅዱስ ቁርባን። እንደውም በክርስትና ሕይወት ይሄ ተጋድሎ፣ ይሄ መንፈሳዊ ተጋድሎ ራሱ በቅዱስ ቁርባን በኩል የምታገዘን የምናገኘው ነገር ነው፣ ትሩፋት ነው። በቅዱስ ቁርባን በኩል ጸጋውን ተቀብለን ከዛ ጸጋ የተነሳ የምንሰራው ስራ ነው እንጂ በትሩፋታችንና በገድላችን የምናገኘው ቅዱስ ቁርባን የለን። በትሩፋት በገድል የሆነ በቃ በጣም ተጋድለን መንፈሳዊ ተጋድሎ ኖሮን ከዛን ቅዱስ ቁርባን አንሸለምም። እንደዛ ቅዱስ ቁርባን ሽልማት ሆኖ አያውቅም። ቅዱስ ቁርባን በቤተክርስቲያን ታሪክ ውስጥ ሁልጊዜም ቢሆን መድሰን ነው፣ መድኃኒት ነው፣ ሁልጊዜም ቢሆን አጋዥ ነው። ስለዛ ወደ ቅዱስ ቁርባን ቀርበን ስንመለስ ነው ምንድነው ኃይልን አግኝተን
በኃጢአት ላይ በሰይጣን ላይ በዓለም ላይ ድል አደራጊዎች ሆነን የምንመለሰው ልክ ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን በተረጎሙበት ስብከቱ ላይ እዚሁ ዮሐንስ ወንጌል ምዕራፍ 6 ሲያብራራ ምን ይላል? እንግዲህ ወደዚች ወደ ቅድስት ጠረጴዛ እንቅረብ ይላል። ቅድስት ጠረጴዛ የሚለው መሰዊያውን ነው፣ ወይም እኛ ታቦት እያለን የምንጠራውን ማለት ነው። ወደ ቅድስት ጠረጴዛ እንቅረብ፣ ወደ ቅዱስ ቁርባን ማለት ነው እንቅረብ። ስለዚህም ከቅዱስ ምስጢር እንሳተፍ ማለት ነው፣ ከቅዱስ ቁርባን እንካፈል ይልና እሳት እንደሚያጋሳ አንበሳም ለሰይጣን አስፈሪ ሆነን እንመለስ ይላል። አስቡት፣ አንበሳ በራሱ ምን ያህል አስፈሪ እንደሆነ ታውቃላችሁ። አንበሳ አስፈሪ ነው። ተኝቶ እንኳን ያስፈራል። እንዲሁም ቅዱስ ዮሐንስ አፈወርቅ የጌታችንን ሞት ሲያነሳም አንበሳን ያነሳል። ጌታ በመስቀል ላይ እያንቀላፋ ራሱ እየሞተ እያንቀላፋ አለት ይሰነጠቃል፣ መሬቶች ይንቀጠቀጣሉ፣ የቤተ መቅደስ መጋረጃ ይቀደዳል። እዛ ጋር የጲላጦስ ሚስት ትጨነቃለች እና ከሞቱ ሰዎች ከምድር ብዙዎች ይነሳሉ እና ጌታችን ኢየሱስ ሞቱ ራሱ አስደንጋጭ ነው፣ አስፈሪ ነበረ እና ይህንን ያነሳና ቅዱስ ዮሐንስ አፈወርቅ ምን ይላል? አንበሳ አንቀላፍቶ ራሱ ተረብን ነው፣ በጣም ያስፈራል ይላል። ጌታችን የምርም ከይሁዳ ነገድ የሆነ አንበሳ ስለሆነ ማለት ነው። እና ምንድን ነው ቅዱስ ዮሐንስ አፈወርቅ የቅዱስ ቁርባንን ነገር ደግሞ ያነሳና እንግዲያውስ ከቅዱስ ምስጢር ተካፍለን አለ ወደ ቅዱስ ጠረጴዛ ቀርበን እሳት እንደሚያጋሳ አንበሳ ለሰይጣን አስፈሪ ሆነን እንመለስ ይላል። እንዳልኳችሁ አንበሳ አንቀላፍቶ ራሱ ያስፈራል። ጭራሽ ደግሞ ሲያጋሳ አስቡት፣ ሮር ሲያደርግ ሲያጋሳ አንበሳ፣ ያውም እሳት የሚያጋሳ አንበሳ ደግሞ ቢሆን አስቡት። ልክ እንደዛ ለሰይጣን አስፈሪ ሆነን እንመለስ። በምን? በቅዱስ ምስጢር ከቅዱስ ቁርባን ተካፍለን ይላል። ምን አይነት ጸጋ ቢሰጠን ነው በዚህ በቅዱስ ቁርባን ውስጥ። እና ጌታችን በቃ ለሚጠፋ መብል አትስሩ፣ ይልቁንም ለዘላለም ሕይወት ለሚኖር የሰው ልጅ ለሚሰጣችሁ መብል ስሩ እንጂ አለ። ያ ስራ ደግሞ እምነት ነው አለ፣ እርሱ በላከው እንድታምኑ። ስለዛ እምነት መብል አለ፣ የሰው ልጅ የሚሰጠን ነው ያ መብል። ስለዛ የሰው ልጅ መብልን ይሰጣል፣ የምንቀበለው ደግሞ በእምነት ነው ይላል። በእምነት ነው። አንዳንድ ሰዎች አይ እዚህ ጋር የሚለው መብል እምነት ነው የሚሉ ሰዎች አሉ። ነው አይደለም። እምነቱ አይደለም፣ ማን ነው ይቅርታ፣ መብሉ አይደለም እምነት፣ ስራው ነው እምነት ተብሎ የተጠራው። በስራው ያንን መብል እናገኛለን የተባለው። ስራው ደግሞ ምንድነው ተባለ? ማመን ነው። ስለዛ ስናምን ይህንን እንቀበላለን። ታዲያ ምንድነው ይህንን ነገር ሲያብራራ ዝቅሉ ቁጥር 50 ጀምሮ ስንመለከት ዮሐንስ ወንጌል ምዕራፍ 6 ላይ ማለት ነው የሰው ልጅ የሚሰጣችሁ ብሎ የተናገረው ምንድነው ሲባል እኔም ለዓለም የምሰጠው ይላል። እኔም ብሎ ነው የሚናገረው። የሰው ልጅ የተባለው ጌታችን ኢየሱስ ነው። በነገራችን ላይ አንድ ራንደም የሰው ልጅ ማለት አይደለም። ጌታችን ኢየሱስ ነው የሰው ልጅ የተባለ። የሰው ልጅ ለሚሰጣችሁ ተብሎ የተነገረው ጌታ ነበር እና ጌታ ምን አለ? እኔም ለዓለም የምሰጠው እንጀራ ወይም ህብስት፣ አማርኛው ላይ እንጀራ እያለ የሚተረጎመው ህብስት ነው። ህብስት ነው። ህብስት መሆኑ ያን ያህል በጣም ኮንሰርን የሚሆንበት ምክንያት እንደሆነ እነግራቸዋለሁ። ግን ኤኒዌይስ እኔም ለዓለም ህይወት የምሰጠው እንጀራ ወይም ህብስት ስጋዬ ነው ይላል። ማን የሚሰጠው? እኔ ይላል። ስለዚህ የሰው ልጅ የሚሰጠው መብል ይህ ስጋው ነው፣ ስጋዬ ነው። ስጋዬ የበላ ደሜን የጠጣ የዘላለም ህይወት አለው አለ ጌታ ኢየሱስ። አሁን እናምነዋለን። በቃ አለቀ። ጌታችን ይህን የተናገረው በቃሽ፣ አሜን። ጌታ ሆይ አንተ ከተናገርክ ተናገርክም፣ እንቀበላለን። እዛው ጋር እንደውም ይናገራል፣ ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ህይወት የላችሁ። እና አንዳንድ ጊዜ የሆነ ራሳችንን ስንመለከት የሆነ ሪዘርቭ ያደረግነው የሆነ እሺ፣ ተቋርጦ ነበር፣ ይቅርታ፣ ስልክ ገብቶብኝ ነው። ጌታችን እንግዲህ እንደነገርኳችሁ ስጋዬን ካልበላችሁ ደሜንም ካልጠጣችሁ በራሳችሁ ህይወት የላችሁም ብሎ ተናግሮ እኛ ግን አንቀበልም። እንደዚህ እያለን ራሱ እንዴ! በነገራችን ላይ ጌታችን እያል ነው፣ ግን የሚነግረንን ነገር አናደርግም ካልን የምር ጌታችን አይደለም፣ አንደበታችን ላይ ብቻ ነው ማለት ነው ጌታ ይሆን። ኦኬ፣ ጌታ ኢየሱስ የአንደበታችን ብቻ ጌታ ሆኖ ሊቀመጥ ነው ማለት ነው። ግን ጌትነቱ ልባችን ላይ መሆን አለበት። ክርስቶስ ልባችን ላይ ነው ገዢ መሆን ያለበት። ልባችን ላይ ጌታ መሆን አለበት። ያኔ ለእርሱ መገዛት እንጀምራለን። የስ ደካሞች ነን፣ በተለያዩ ጉዳዮች እንወድቃለን፣ ይታወቃል። ብዙ ሰው የሚፈራው እንደው ከቅዱስ ሚስጥርማ መካፈል እፈልጋለሁ፣ እኔ ከጌታዬ ጋር መኖር እኮ እሻለሁ፣ ግን ብወድቅስ ደግሞ መልሼ ኃጢአት ባደርግስ የሚል ሰው አለ። ኦኬ፣ ዘን ማንም ሰው ከቅዱስ ሚስጥር ተካፍሎ ወዲያውኑ አንዴ እንደተካፈለ እዛው ፐርፌክት የሆነ የለም። ትወድቃለህ፣ ምንም ችግር የለም። የትኛውም ቅዱስ አባት እርግጠኛ ሆኜ መናገር የሚችለው ነገር አንድ ጊዜ ከቅዱስ ሚስጥር ተካፍሎ በቃ ፐርፌክት ሆነ አለቀ፣ ከዛ ዝም ብሎ እንደዛው ኖረ የሚባል ነገር እንደዛማ ቢሆን ምኑን ታዲያ ቅዱስ ሆነ? ቅድስና እኮ ተጋድሎን ይጠይቃል።
በተጋድሎ ውስጥ ደግሞ መውደቅ መነሳትን ይጠይቃል። በተጋድሎ ውስጥ መውደቅ መነሳት አለ። ስለዛ ከቅዱስ ሚስጥር እንሳተፋለን። ኃጢአትን ማሰብ የለብንም። ኃጢአት ብንሰራስ ብለን አይታሰብም። ከዚህ በፊት የምናልኳቸው ኃጢአት ብሰራስ አይባል። ደጋግማችሁ ስለ ኃጢአት ባሰባችሁ ቁጥር በልባችሁ ላይ የሚከብደው በአእምሯችሁ ላይ የሚከብደው ኃጢአት እንጂ ክርስቶስ አይሆንም። ሁሌም ማሰብ ያለብን ከቅዱስ ሚስጥር እካፈላለሁ። ከዛ በኋላ ጌታ ደግሞ ይረዳኛል። ልክ መዝሙረኛው ዳዊት እኮ ይናገራል። እኔ ምስኪን ነኝ ይልና ጌታ ግን ይረዳኛል ይላል። የስ ምስኪኖች እንደሆነ ማመን አለብን። እኔ ችግረኛ ነኝ ነው የሚለው። እኔ ችግረኛ ነኝ፣ ምስኪን ነኝ፣ ችግረኛ ጌታ ግን ይረዳኛል። ስለዛ ከቅዱስ ቁርባን በኋላ ኃጢአት ብሰራስ እያልን መልሰን መላልሰን ስለ ኃጢአት ማሰብ የለብንም። ማሰብ ያለብን ጌታ ግን ይረዳኛል። አሁን ይሄኔ ልባችን ላይ ምንድነው አእምሯችን ላይ በደንብ እየገዘፈልን የሚመጣው ክርስቶስ ይሆናል። ግን ኃጢአት ባረግዝ የምትሉ ከሆነ ግን ኃጢአትን መፍራት ማለት ኃጢአትን ከመፍራት እግዚአብሔርን መፍራት ትታችሁ ኃጢአትን መፍራት በልባችሁ ላይ ክርስቶስ ሳይሆን ኃጢአት መንገስ ይጀምራል። ስለዚህ ያኔ በቀላሉ ማለት በኃጢአት የምንሸነፍ እንሆናለን እና እንደዛ አታስቡ። ግን እንዳልኩት ክርስቶስን እያሰባችሁ እኔ ችግረኛ ነኝ ጌታ ግን ይረዳኛል እያልን ከመዝሙረኛ ዳዊት ጋር ድንገት ግን ብንወድቅ በቃ ችግር የለውም ማለት ኃጢአት መስራት የለብንም። ግን ደካሞች ነንና ኃጢአት ብናደርግ ደግሞ በጣም የሚገርመው ደካሞች ነንና ስል አሁን ደካሞች እንደሆነ እኔ ብቻ አይደለም የማውቀው፣ እናንተ ብቻ አይደላችሁም የምታውቁት። ጌታችን ኢየሱስ ያውቃል ደካማ መሆናችንን። በድካማችን ሊራራለን የማይችል ሊቀ ካህናት የለንም ያለው ጳውሎስ ለዛ ነው። እና ደካማ እንደሆንን ጌታ ያውቃል። ከዛ ደግሞ በድካማችን ደግሞ ሊራራለን የሚችል ጌታ ነው እንጂ ሊራራለን የማይችል ሊቀ ካህናት ነው የለንም በፍጹም። ስለዛ በጣም ነው የሚራራለን ጋይስ ጌታ ማለት ነው። ህዝቡን እያየ ልጆቹን እያየ የሚራራ ጌታ ነው። ልክ የሆነ ኃጢአት ስትሰሩ ኃጢአት ሰሩ ቆይ እነዚህ እያለ ልፍረድባቸው እያለ የሚመዘግብ አይደለም። ልጅ ይወደቀብኝ ብሎ የሚሰፈሰፍ ነው። ልክ አንዲት እናት ልጇ ለምሳሌ የሆነ ነገር አደናቅፎት ቢወድቅባት እንዴት ነው ተንሰፍሰፋ ልጅ ነው የምትለው? እና ጌታ በኃጢአት በወደቅን ሰዓት በዛ በወደቅንበት ቅጽበት ከኛ ፈጥኖ የሚርቅ አይደለም። ይልቁንም ቀርቦን ና ልጅ ተነስ ተመለስ የሚል ነው። ስለዛ ሁልጊዜም ቢሆን በጌታ አቅፍ መኖር አለብን። ልክ ጌታ መጥቶ እየለመነን፣ በነገራችን ላይ እግዚአብሔር ይለምናል። ታውቃላችሁ እኛም ይለምናል። ልክ አንደኛ ቆሮንቶስ ላይ እንደተነገረው ምዕራፍ 5 ላይ እንደተነገረው እግዚአብሔር ይለምናል። ኑ ልጆቼ ታረቁኝ ብሎ ማለት ነው። ኑ ልጆቼ ወደ እኔ ተሰብሰቡልኝ እያለ የሚለምን አምላክ እኮ ነው ያለን። እንደ ክርስቲያኖች ያለ አምላክ እኮ በጣም የምርም ዮሐንስ እንደሚናገረው በቃ ፍቅር የሆነ አምላክ ነው ያለን እና ኧረ ኑ ልጆቼ ብሎ የሚለምን ጌታ ስላለን ሁሌም ቢሆን በንስሐ ወደ እርሱ መቅረብ ነው እና ጌታችን እንግዲህ ሳጠቃልለው ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ካለ በኋላ መልሰን ደግሞ ልክ አይ አንተ ብትልም ጌታ ሆይ እኛ ግን አለን ይመስላል እና እንደዛ ስላልሆነ በተቻለና ግን የጌታችንን ቃል ማክበርን ደግሞ የሰጠን ተስፋ አለ። ጌታችን አንዳች ሆነች እንደው ታላቅ ተስፋ ሰጥቶናል ማለት በቃ ለዘላለም ከኔ ጋር ትኖራላችሁ ብሎናል እና የምንናፍቀው የጌታችንን መምጣትና ከእርሱ ጋር ለዘላለም መኖርን ነው። ጋይስ እዚህ ምድር ላይ የምንኖረው በጣም ለጥቂት ጊዜ ነው። በጣም ለጥቂት ግፋ ቢል 60 እና 80 ዓመት ነው። ከ80 ዓመት ካለፍን በኋላ ዓለም ምንም ስለማታስደስተን አያጓጓንም መኖር እዚህ ዓለም ላይ ግን ለዘላለም ግን በደስታ የምንኖርበት ህይወት ከፊታችን ተዘጋጅቶ እየጠበቀን ያ የተዘጋጀልን ነገር ደግሞ እንደው ከትናንት ወዲያ ነው ምናምን እንደውም እያልኩት ነበር። እዚህ አሁን ይሄ ኮሪደር ልማቱ አለ አይደለ? እዚህ ኮሪደር ልማቱ ላይ እንዳለው አረንጓዴ ተክል እንደዛ ምናምን ብላችሁ ራሱ እንዳጠበቁ እንደዛማ እሱማ ይሄው የኛ ሀገር መንግስት አዘጋጅቶልናል። እንዴ እግዚአብሔር የኛ ሀገር መንግስት ያዘጋጀውን ያዘጋጃል? ኧረ በፍጹም። ስለዛ መጽሐፍ ምን ይላል? ዓይን ያላየው ጆሮ ያልሰማው አእምሮ እንኳን ያላሰበው እግዚአብሔር አሁን ለወዳጆቹ ያዘጋጀው አንድ ታላቅ ነገር አለ። ስለዛ ከእርሱ ጋር ከክርስቶስ ይህን ሁሉ ነገር የምናገኘው በክርስቶስ በኩል ማለት ነው። ክርስቶስ ነው የሁሉ ነገር እውነቱን ለመናገር እና አንዳች የሆነ ነገር ከፊታችን ይጠብቀናል። ታላቅ የሆነ ህይወት ዘለዓለማዊ የሆነ እና ከዘላለማዊ ቤተሰባችን ከክርስቶስ ጋር መኖርን ደግሞ የምንፈልግ ከሆነ ይህ ቅዱስ ቁርባን በቃ መስተር ግድ ነው ማለት አማራጭ አለ፣ ኦፕሽናል አይደለም። ምን አማራጭ ነገር አይደለም፣ ግድ ነው። እና ጌታችን እንደዚህ ብሎ በግልጽ ተናገረ እና ጴጥሮስ የመለሰው አንድ መልስ አለ። ከጴጥሮስ በፊት እችን ብቻ ተናግሬ እጨርሳለሁ። በጣም ይቅርታ አድርጉልኝ እና
ብዙዎች እንትን አሉ፣ ይህ የሚያስጨንቅ ንግግር ነው አሉ። ስጋዬን ደሜን እያለ ጌታችን ሲናገር ያስጨንቃል፣ እንዲህ ያለው ነገር ያስጨንቃል አሉ። ከዛ ጌታችን ኢየሱስ መለስ አደረግና ተናገረ። እንደውም ሲናገር ሲመሰክርላቸው እንዴ ታዲያ እንግዲህ የሰው ልጅ አስቀድሞ ወደነበረበት ሲወጣ ብታዩ ምን ልትሉ ነው አላቸው። ክርስቶስ መጥቷል፣ ደግሞ ተመልሶ ይወጣል። ሲወጣ ምን ልትሉ ነው? እሱን ልትክዱ ነው ወይ ይልና ስጋ ምንም አይጠቅምም፣ እኔ የተናገርኩት ቃል ግን ሕይወትም መንፈስም ነው ይላል። ይህንን ይዙና አንዳንድ ሰዎች እንዴ ስጋ ምንም አይጠቅምም አለ ይኸው፣ ስለዛ እናንተ እንደምታስቡት የጌታን ስጋ መብላት ምናምን እንደዛ አይደለም፣ እሱማ አይጠቅምም ብሏል ይላሉ። ቅዱስ ዮሐንስ አፈወርቅ ይህንንም ይመልሳል። ምን ብሎ ይመልሳል? ስጋ አይጠቅምም የሚለው እንግዲህ ስለማን ስጋ ነው የተወራው? ስጋዬ ስላለ ስለ ክርስቶስ ስጋ ነው። ስለዛ የክርስቶስ ስጋ አይጠቅምም ማለት ነው ይልና ይህ ከኛ ይራቅ ይላል ቅዱስ ዮሐንስ አፈወርቅ። ይህ ከኛ ይራቅ፣ የክርስቶስ ስጋማ ይጠቅማል። በዕብራውያን መልእክቱ ላይም እንደተናገረው ቅዱስ ጳውሎስ ምን ይላል? የክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሳችኋል ይላል። የተቀደስንበት ይህ ስጋ አይጠቅምም፣ የማይጠቅም ነው። ስጋ ምንም አይጠቅምም። ያው ምንም ነው የሚለው በነገራችን ላይ ምንም አይጠቅምም እንዴት ይባላል? ስለዚ ስጋ ምንም አይጠቅምም ሲባል ስጋዊ በሆነ አስተሳሰብ አታስቡ። የእነርሱን አስተሳሰብ ነው ስጋ የሚለው። በመጽሐፍ ቅዱሳችን ላይ ስጋ የሚለው ስጋዊውን አስተሳሰቦችንም ስጋ እያለ ይጠራቸዋል። የስጋን ፈቃድ አትፈጽሙ ሲል ለምሳሌ እንደ ስጋ የሆኑ ምኞቶችን፣ ኃጢአቶችን ምናምን ማለት ነው እና የሆነ ካርናል የሆኑ አስተሳሰቦችን ወይም ከስጋ የሆኑ ነገሮችን በዛ መልኩ የሚታሰብ አይደለም። እኔ የተናገርኩት ቃል መንፈስ ነው፣ ህይወት ነው። ስለዛ ህይወት የሆኑላችሁ ዘንድ በእምነት አስቀድሞ በእምነት ነው። ልክ ሲሄዱ ጌታችን ምን ማድረግ ነበረበት? አስቡት። የሰው ልጅ ሊፈልግ ነው የመጣው። ኧረ ኑ ተመለሱ ሊል ይገባው ነበር። ግን ዞር ብሎ ሐዋርያትን ራሳቸውን እናንተ ደግሞ ልትሄዱ ትወዳላችሁ አላቸው። ካልተቀበላችሁ በሉ ሂዱ። ግን ጴጥሮስ አንድ ነገር ተናገረ። ምን አለ? ጌታ ሆይ አንተ የህይወት ቃል አለ፣ ከአንተ ወዴት እንሄዳለን? ወደ ማን እንሄዳለን? ስለዛ ክርስቶስ የምርም የህይወት ቃል አለው፣ ከእርሱ ወዴትም ልንሄድ አንችልም እና ጌታችን በነገረን መሰረት ከዚህ ከቅዱስ ሚስጥር እየተካፈልን እንኑር። እግዚአብሔር ያክብርልኝ። ያጠፋሁት ነገር ካለ ደግሞ እታረማለሁ። እግዚአብሔር ይባርክልን፣ ቃለ ህይወት ያሰማልን። በቀሪ ህይወትህ ሁሉ እሱ ይክበርበት። የእሱ ምስክር ከመሆን የበለጠ ምንም ትልቅ ጸጋ የለም እና በርቱ። መላከ ሰላም እግዚአብሔር ይጠብቅልን። ሁላችሁም በዚህ የተሳተፋችሁ ሁሉ እግዚአብሔር ይባርካችሁ፣ ምስጢሩን ይግለጥላችሁ፣ ይግለጥልን። ምንም የእሱ ምስጢር እያደገ የሚሄድ ነው እና እሱ የቅዱስ ቁርባኑንም የሌላውንም ሰማያዊ ምስጢር ሁሉ በቸርነቱ ይግለጥልን እና እግዚአብሔር የተመሰገነ ይሁን። እንዴት ነው መላከ ሰላም መጨረሻችን ነው ወይስ ሚሉታል? አዎ እሺ፣ ብፁዕ አባታችን አንድ ሁለት እንግዶች አሉ፣ እነሱ እንተዋወቃቸው። መዝሙር ያሬድ ጤና ይስጥልኝ፣ እንዴት አሉ? እግዚአብሔር ይመስገን። ብፁዕ አባታችን ቡራኬ ድረሰን፣ እንዴት አመሹ? እንኳን አደረሱት። እንኳን አብሮ አደረሰን። በእውነቱ የሚገርም ነው። የዛሬ እውነትም ታላቅ ምስጢር ነው። እኔ አንተን ያው በሌላ እንትን ነው እንደዚህ በአንድ ማዕድ አልተገናኘንም፣ የመጀመሪያ ነው እና እግዚአብሔር ይባርካችሁ። በእውነቱ የመንፈስ ቅዱስ አሰራር ረቂቅ መሆኑን በፍጹም ምንም የኛ ኃጢአት ቢከፋም ቢበዛም ከሱ ፍቅር በላይ የሆነ ከሱ ቸርነት በላይ የሆነ ነገር እንደሌለ እየተረዳሁ ነው። በተለይ እናንተን እንዴት እንደጠራችሁ እንዴት እንደሚጠቀምባችሁ የእሱ ስራ ካልሆነ እውነቱን ለመናገር የሰው ስራ ነው ማለት የማይቻል ነው። እኔ እከታተላለሁ እንደው ጊዜ ያው ሳይኖረኝ ሲቀር በተለያዩ ምክንያቶች አቅሜ በላይ ሲሆን ነው እንጂ እከታተላለሁ እና
በእውነት እግዚአብሔር ይመስገን። አሁን ለአንተም የተሰጠ ጸጋ በተለይ ደግሞ የድምፅ ጸጋ፣ የመዝሙር ጸጋ መቼ ነው? ዛሬ ነው? ትናንትና ነው? እንደዚህ ከአንድ ጉባኤ ላይ እንዲሁ ስትዘምር ተከታትዬ ነበር። ትናንት ማታ ነው እንጂ እንዲያውም ያንተን እየሰማሁ ነበረ ጋደም ያልኩኝና በእውነት እናንተን እንዴት እንደው ፈልጎ እንዳገኛችሁ እንዴት እንደሚጠቀምባችሁ እየገረመኝ ነው። እና እግዚአብሔር መንፈስ ቅዱስ አልተለየንም እና በርቱ፣ አይዟችሁ። መቼም የእሱ ምስክር ከመሆን የበለጠ የእሱ ክብር መገለጫ ከመሆን የበለጠ ምንም ያስደስት የለም በዚህ ዓለም። መቼም እዚያ እንትን መክብብ 12 ላይ ጠቢቡ ጨርሶታል። ደስ አያሰኝም የምትላቸው ዓመታት ሳይደርሱ ፀሐይ ሳትጨልም ከዋክብትም ሳይረግፉ ጨረቃም ደም ሳትመስል በጉብዝና ወራት ፈጣሪን አስብ። ይሄ ነው ደስ አያሰኝም የምትላቸው ዓመታት ሳይደርሱ። ቅድም አክሊል ሲል ነበረ እንደው በተለይ የሽምግልና ጊዜያት ልጹም ቢባል በየት ልስገር ቢባል በየት ላንብ ቢባል በየት ሁሉም ነገር የተቀነሰበት ጊዜ ስለሆነ ያም አንዱ ነው። ሌላ ደግሞ ደስ የማያሰኘው ስንት የበሽታ ጊዜያት ይኖራሉ፣ የስራት ጊዜያት ይኖራሉ፣ የስደት ጊዜያት ይኖራሉ። ለማገልገል ከአቅማችን በላይ የሆኑ መንፈሳዊ ነገር እንስራ ብለን ተመኝተን እንዳይሆንልን የሚያደርጉ ብዙ ነገሮች አሉ። እነዚያ ናቸው ደስ የማያሰኙ። እነዚያ ሳይደርሱ ብሎ ፀሐይ ሳትጨልም እንደዚህ እንደናንተ የወጣትነት ጊዜ ፀሐይ ማለት እንግዲህ የወጣትነት ጊዜ፣ የወጣትነት አገልግሎት ይሄ ፀሐይ ነው። በሁሉም ነገር ከዋክብት ሳይረግፉ እንደ ከዋክብት በእውነት የሚንከባለሉ ወዲያ ወዲህ የሚሉ ነጥተው የሚታዩ አይኖች ሳይፈዙ ማየት አልችል ሲሉ ሳይደክሙ ጨረቃም ደም ሳትመስል እንደ ጨረቃ የወጣትነት ጊዜያቸውን ነው ለሱ የሰጡት እና እናንተም በእውነት ሰጥታችሁታል ብዬ ነው የማምነው። እና ግሩም ነው። በርቱ። በእናንተ ስንት ሰው ስንት ህይወት እንደተጠቀመ መንፈስ ቅዱስ ነው የሚያውቀው። እና ጊዜ እንዲያው እንደዚህ አግኝቼ እድል አግኝቼ መመረቅ አልቻልኩም ነበር። ዛሬ ወጣልኝ። እግዚአብሔር ይባርካችሁ። በቀሪ ህይወታችሁ ሁሉ ከዚህ በበለጠ እግዚአብሔር መንፈስ ቅዱስ እንዲጠቀምባችሁ ቅዱስ ፈቃዱ ይሁን። በርቱ። ዛሬ እንግዲህ መዝሙር ልታሰማን ይሆናል። የሚገርም ነው። እኔ እንኳን ቡራኬ ልቀበል ነው የመጣሁት፣ ልማርም ላዳምጥን ነው የመጣሁት። አኬዋ ቃልዮት ያሰማልን፣ ጸጋህን ያብዛልን። የነ እስጢፋኖስ የነ ቅዱስ ጳውሎስ በረከት ላንተ ይሁን። ዲያቆን ክርስቶፈርስ ሰላም ብያለው። አንትሽ ሄቨኒ ሰላም ብያለው። አባታችንም ስላስገቡን ስለተገናኘን ከረጅም ጊዜ በኋላ ያገኘሁት እንኳን ሰላም ተገናኘን። ብፁዕ አባታችን እንግዲህ ኪዳነ ማርያም እያሉ ያስቡኝ። አመሰግናለሁ። እግዚአብሔር ይስጥልኝ። ቃሎት ያሰማልን ሁላችሁ ነው። አንድ ወንድም አሉ ደግሞ ክርስቶፎሮስ የሚባሉ ደግሞ ጤና ይስጥልኝ። ብፁዕ አባታችን ቡራኬ ድረሰኝ። ሁላችሁንም ሰላም ብያለሁ። መላከ ሰላም ዲያቆን ያሬድ አኬ፣ ይሄ በናንትሽ ሁላችሁም ከስር ያላችሁ እንደምን አላችሁ?
ያው እኛ ጋር የስቅለት ዕለት ነውና እንኳን አደረሳችሁ አደረሰን። ቃለ ሕይወትን ያሰማልን ብያለሁ። አባታችን ስለመጡ ስላየነውት እጅግ በጣም ደስ ብሎኛል። ያው እንደዚሁ ብቅ እያሉ እንዲባርኩ እንዲያስተምሩን እንፈልጋለንና በጣም ትልቅ ነገር ነው ያደረጉት። ወደዚህ እኛን ፈልገው ስለመጡ እጅግ በጣም ነው የምናመሰግነው ብፁዕ አባታችን። እግዚአብሔር ይስጥልኝ። እግዚአብሔር ይባርክልኝ፣ ይባርካችሁ ሁላችሁ። ምናልባት ሌሎቻችሁ በቅርብ አታውቋቸው ይሆናል። እኛ በቅርብ የምናውቃቸው ግን የብፁዕ አባታችን ከፊታቸው ላይ ሆነ እንጂ ሁለት ነገሮች የሚገርሙኝ አሉ። አንደኛ ብዙ ጊዜ ታላላቅ ሰባኪያን የሚባሉት እንደምታውቋቸው ሊያስተምሩ ሲመጡ ተራቸውን ጠብቀው ነው እንጂ ከነሱ በፊት ሌላ ሲያስተምር እንኳ ቁጭ ብለው ማዳመጥ አይችሉም። ከዚያ ልክ እነሱ መድረኩ ላይ ወጥተው ካገለገሉና ከጨረሱ በኋላ ደግሞ ቀጥሎ ያለው ዘማሪ ወይም ሰባኪ እስኪያገለግል እንኳን አይጠብቁም፣ ጥለው ነው የሚሄዱት። ብፁዕ አባታችን ግን በዚህ ሀገር ጉባኤ ሲጀመር ቁጭ ያሉ ጉባኤው ሲጠናቀቅ ድረስ እዚያው ነው ቁጭ ብለው የሚያስፈጽሙ። የሁሉንም ሰምተው ዝማሬውንም ትምህርቱንም ሁሉንም አበረታተው ነው። ሌላው ያው ትህትናቸው የምታውቁት ነው እና ለዚህ ነው እንግዲህ በአንድ ታላቅ አንጋፋ ሊቀ ጳጳስ ከኛ ጋር ቁጭ ብለው ወደዚህ ህዝቡ ወደሚገኝበት ቦታ እንዲመጡ። በእርግጥ ብዙዎቹ ብዙ ተቃውሞ ነበር እንዳይመጡ ወደዚህ ወደ ቲክቶኩ፣ ግን እኛንን ጫና ያደረግንባቸው የለም። ወጣ ብለው መባረክ አለበት፣ ማገልገል አለበት። በእርግጥ ያው እንደምታውቁት ቲክቶኩ መልካም እንዳለ ሁሉ ደግሞ ትንሽ ጤናው የጎደለ ሰውም ይኖርበታል። ግን ያንን ጥንቃቄ አድርገን የቤተክርስቲያን ክብር ስለሆነ እሱን በጠበቀ ሁኔታ አገልግሎቱን ማግኘት ይገባናል በሚል ነው ወደዚህ ያመጣናቸው። ስለዚህ መጠቀም እንችላለን። እናንተ ደግሞ በጣም በእውነት ብፁዕነታቸው እንዳሉት በዚህ ዘመን ዘመኑን ዋጅታችሁ እየመከታችሁ ነው ያላችሁት። በጣም ጥሩ አገልግሎት ነው የምታገለግሉት። ምክንያቱም እንደምታውቁት ከሌሎቹ ያው ብዙውን ሊማሩ ይችላሉ፣ ግን ስልቱን ካለማወቅ የተነሳ ብዙ በሀገራችን ያለው ከቤተ ክርስቲያን የወጣው መንጋ በሙሉ ስልት ካለማወቃችን የተነሳ የሄደብን ይመስለኛል እና ያንን ሁሉ እናንተ ስለምታውቁት ዘመኑን ዋጅታችሁ በጥሩ ሁኔታ እየመከታችሁ ነው ያላችሁት። ግን እንደ ብፁዕ አባታችን ደግሞ በመካከላችሁ እየተገኙ ሲያበረታቷችሁ ለእናንተም ጥሩ ነው። አንዳንዶቹ ደግሞ እንዳለመታደል ሆኖ ትንሽ የተሻለ ሰው ሲገኝ መኮርኮም፣ መንቀፍ፣ ማሳደድ ደግሞ በእኛ የቤታችን አንዱ እንደ መምሪያ ኃላፊ ሆኖ የሚታየው እንዲህ ያለው በሽታ ነው። አንድ ሰው ራሱ ብቻ ተናጋሪ ራሱ ብቻ አስተማሪ እንጂ ሌላ ከሱ የተሻለ ሰው ሲመጣ ሰውን ማፍራት አልቻልንም። ብዙ ጊዜ የብፁዕ አባታችን በጣም ልዩ ጸጋቸው ብዙ ልጆችን ማፍራት ይችሉበታል። ብዙዎቻችን ግን እንዲህ ያለ እድል የለንም። እኛም ወደ ታች ላሉት አናደርግም፣ ሌሎችም እንዲህ አያደርጉም። እያንዳንዳችን ላለንበት ቦታ እንደ ቀሚስ በልካችን ቤተክርስቲያኒቷንም ምንመራትንም በልካችን ሰፍተን ማለፍ ነው ምንፈልግ። ለሌላ እንዳትጠቅም አድርገን ነው መሄድ ምንፈልገው እና ይሄንን ነገር ሁሉ ሁላችን መቃወም አለብን። ቤተክርስቲያን ተተኪ ልጆችን ማፍራት አለባት። እናንተ ደግሞ በዚህ ወቅት በጣም አስፈላጊዎች ናችሁ እና ብፁዕነታቸውም ያው ከእናንተ ጋራ ከኛ ጋራ ቁጭ ብለው በእውነት ግሩም የሆነ ቃለ እግዚአብሔር ነው ከዚሁ ከበዓለ ሆሳዕናው ጀምሮ ጥሩ እየመገቡን ያሉት። ትላንትና ወንድማችን አክሊል አስተባብረው በቪዲዮ እንዲወጡ ሆኗል። ፎሎ የላቸውም ነበር እንኳን የሳቸው የኔውም ትንሽ ነው፣ ግን የሳቸው አሁን ይኸው በቪዲዮ ተገልጠውልናል። በሰኞው ጀምሮ የሰዓት ማሻሻያ እናደርጋለን። ከዚህ እንደምታዩት አሁን ሐሙስ ማታ ነው በእኛ። ስለዚህ አገልግሎት ስላለ ነው። ነገ ከሰኞ በኋላ ግን ሰዓት በሚመች መልኩ በኢትዮጵያ ከምሽቱ 2 ሰዓት ወይም 3 ሰዓት በኋላ የተወሰነ ጊዜ እየገባን ብፁዕ አባታችን ያስተምሩናል። በጣም ብዙ አገልግሎት ነው ያለባቸው፣ ግን ካላቸው ሰዓት ለዚሁ ለአገልግሎት ነው ብዙውን ጊዜ የሚሰጡትና ያንን እናደርጋለን። እግዚአብሔር
እናመሰግናለን። አባታችን ረዥም ዕድሜ ይስጥልን፣ በረከታቸው ይደርብን። ሌላ አስካለ ማርያም ያስገባ አንተነህ ሎዛ ተስፋ የሚል ሰው አለ። እንተዋወቃቸው እና እንጨርሳለን። ጤና ይስጥልኝ። እንደምን አላችሁ? ቃልዎት ያሰማልን። ብፁዕ አባቴ በረከቶ ትደርብኝ። አመሰግናለሁ። እሺ፣ ሌላው አንድ ልጅ ከታች አቡነ በርናባስ ሚል ፕሮፋይል ያለው የብፁዕ አባታችን ረዳት ነው። የዩቱብ አካውንት አላቸው የብፁዕ አባታችን። ምክንያቱም እስካሁን ዝሩ ነበር፣ ዝም ብሎ ማንኛውም ሰው ነበር የሚጠቀም። አሁን ግን ትምህርታቸው ሰብሰብ ብሎ በዩቱብ ሆኖ ምዕመናን እንዲጠቀሙበት ለማድረግ የሚያግዛቸው ልጅ ነው። እሱም አለ፣ እንተዋወቀው። ጤና ይስጥልኝ። ጤና ይስጥልኝ። እንደምን አላችሁ? ብፁዕ አባታችን ቡራኬ ይድረሰኝ።